ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። መቀመጫውን ወደ ምስራቅ ሐረርጌ በማስፋት የጅቡቲ ኮሪደርን ለመቆጣጠር ሞክሯል የተባለው የሸኔ ኃይል ላይ እርምጃ መወሰዱ ተገለጸ። የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ የምስራቅ ኢትዮጵያ ጥምር የጸጥታ ኃይልን በመወከል በዚህ ሳምንት በሰጡት ጋዜጣዊ መግለጫ ጥምር ኃይሉ ባካሄደው ስምሪትና በወሰደው እርምጃ ጃል ሐረርጌ የተሰኘ የቡድን መሪን ጨምሮ 43 ታጣቂዎች መገደላቸውን አስታውቀዋል። ሁለት ምክትል መሪዎችም ውጊያው ተማርከው በቁጥጥር ስር ውለዋል ተብሏል። በምስራቅ ኢትዮጵያ ለመስፋፋት ጥረት እያደረገ ነበር የተባለው በሽብር የተፈረጀው ቡድን ከ2018 ዓ.ም መጀመሪያ አንስቶ የሽብር ጥፋት ሲፈጽም ቆይቷል ያሉት ዋና አዛዡ አንድ ወር ባልሞላ ጊዜ ውስጥ የሽብር ቡድኑ መልሶ እንዳይደራጅ የማድረግ እርምጃ ተወስዷል ሲሉ ገልጸዋል። ይሁን እንጂ የገባው ጠላት እንዳለ ወጥቷል ማለት አይደለም ሲሉም ኮሚሽነር አለሙ ተናግረዋል። ስለዚህ እንግዲህ አንዱ መረጃ የማጠናከር ነው። ሁለተኛው ኦፕሬሽኑን በተግባር የማካሄድ ነው። ሶስተኛ ደግሞ ምርመራ ማካሄድ ነውና በተለይ እንግዲህ ሁለቱ ክንፎች የኦፕሬሽኑን ማከናወንና ጥላትን መምታት ከዚህ ደግሞ ጥላትን በተለያየ ሁኔታ የሚደግፉ ደግሞ ካሉ እና ኢቭን በጥላት ውስጥ ያሉትን ደግሞ ለሕግ የማቅረብ ስራ በምርመራ የተያዘ ነውና ያ እንግዲህ ከመስከረም 20 ጀምሮ ጥላት ከገባ ከ19 ነው እንግዲህ ከመስከረም 20 ጀምሮ እነዚህ ስራዎች ተሰርተው አንድ ባልሞላ ጊዜ ውስጥ ያን እቅድ ተግባራዊ ይሆናል ማለት ነው። በዚህም ወሳኝ ምዕራፍና ጠላት ሁለተኛ ወደዚህ ሊንቀሳቀስ የማይችልበትን ሁኔታ የፈጠረበት ነው። ስለዚህ እንግዲህ በዚህ ሂደት ውስጥ ኦፕሬሽኑ በኋላ ጠላት እነኚህን ከደኛኳችን በተለይ የዋናው ቤዝ አድርጎ የጋሪኑና ጽናክሰን እንዲሁም ደግሞ የኛን ጭሪሚቲ ለሚቲ የተባሉ አካባቢዎችን በደንብ ቤዝ አድርጎ ለመንቀሳቀስ ሙከራ ለማድረግ ነበር። ከዛ ተነስቶ የተለያዩ የጅቡቲ መስመርን በጠንገጎም በታችን በሶማሌ ክልል በኩል ያሉትን በማጥቃት ሽብር ለመፍጠር ነው እንግዲህ ጠላት ያቀደው። ይሄን እቅድ ተግባራዊ ሲያደርግ ፍጹም በሆነ በእነኚህ የሰባት የጸጥታ ኃይል ተከቦ ካለበት እንዲወጣ አድርጎ ከተቀበረ ጉድጓድ በማውጣት ሜዳ ላይ ሲገኝ እንግዲህ እርምጃ ተወስዶበታል ማለት ነው። በዚህ መሰረት 43 የጠላት ኃይል ተገሏል። ስለዚህ ከዚህ 43 ውስጥ ዋናው መሪ ሐረርጌ ወይም ኢቲመሬ ጃል ሐረርጌ ወይም ኢቲመሬ የሚባለው እርምጃ ተወስዶበታል፣ ሞቷል። ሌሎቹ ሁለት አመራሮች ደግሞ የሱ ምክትል የተባሉት ጃል ቡባስ እና ጃል ራሳ የሚባሉት ደግሞ ጃል ቡባስ ተመቶ የተያዘ ሲሆን ጃል ራሳ እንደዚሁ ተማርኳል ማለት ነው። ስለዚህ አንድም አመራር ያልወጣበት ተዋጊው በአጠቃላይ የተመታበት ሁኔታ ሲሆን 25ቱ ደግሞ በተማረኩና እጅ ሰጥቷል ማለት ነው። ስለዚህ እንግዲህ በአጠቃላይ እዚህ ገባ ጠላት ወጥቷል ማለት አይቻልም። የሽብር ቡድኑ ይጠቀምባቸው የነበሩ 68 ክላሽንኮቭ ጠመንጃዎች፣ 1 GM3፣ 8 ቦምቦች፣ በርካታ ቁጥር ያላቸው ጥይቶችና የወገብ ትጥቆች መያዙንም ኮሚሽነር አለሙ የገለጹ ሲሆን ከሽብር ቡድኑ ጋር የተለያየ ግንኙነት የነበራቸውን 34 ተጠርጣሪዎች በሕግ ቁጥጥር ስር በመዋል 9 መዝገብ መከፈቱንና 4 ያህል መዝገቦችም ለአቃቢ ሕግ መላካቸውን ጠቁመዋል። በደቡብ ትግራይ ዞን የተዋቀረው ኮማንድ ፖስት ከተልእኮ ውጪ እየተንቀሳቀሰ ነው ሲሉ ዋና አስተዳዳሪው ወቀሱ። ከ2 ወራት በፊት በትግራይ ክልል ደቡባዊ ዞን ወደ ግጭት ያመራ አለመረጋጋት መፈጠሩ የሚታወስ ሲሆን በዞኑ የተደረገውን የአስተዳደር ለውጥ ተከትሎ የተሾሙት ዋና አስተዳዳሪ አቶ ዝናቡ ገብረመድህን ከወይን መጽሔት ጋር ባደረጉት ቃለ ምልልስ ዞኑ ያለበትን አሁናዊ ሁኔታ እንዲሁም ከፕሪቶሪያው ስምምነት በኋላ በአካባቢው ስለተዋቀረው ኮማንድ ፖስት አብራርተዋል። በቃለ ምልልሳቸው በዞኑ ያለው ኮማንድ ፖስት መሰረታዊ ተልእኮ ጸጥታን ማስጠበቅ ቢሆንም የአስተዳደሩን ስራዎች ሙሉ በሙሉ እየሰራ ነው በማለት ወቅሰዋል።
በኮማንድ ፖስት ውስጥ የተዋቀሩ አካላት በህገወጥ ተግባራት ላይ ከመሳተፍ ባለፈ የግለሰቦችን ተቋማት ጭምር እስከ መቆጣጠር የደረሰ ተግባር እየፈጸመ ነው በማለት ከሰዋል። በፕሪቶሪያው ስምምነት መሰረት የተዋቀረው ይኸው ኮማንድ ፖስት የተልእኮ ጊዜ ማለፉን የገለጹት ዋና አስተዳዳሪው መራዘም ከነበረበትም በምክር ቤት ውሳኔ መራዘም እንደነበረበት ጠቁመዋል። አሁን ባለው ሁኔታ በዞን ውስጥ 4 አይነት አስተዳደር መኖሩን ጠቁመው የትግራይ ጊዜያዊ አስተዳደር፣ የማንነት አስመላሽ ኮሚቴ፣ የአማራ ክልል አስተዳደርና የመከላከያ ሰራዊት እንደሚገኝ ተናግረዋል። አንድ የንግድ ተቋም ያለው ሰው በእነዚህ 4 አካላት ግብር እንዲከፍል የሚጠየቅበት ሁኔታ ተፈጥሯል ያሉ ሲሆን ይህም ማህበራዊና ኢኮኖሚያዊ ቀውሱ እንዲጨምር እየተሰራ እንደሆነ አመላካች ነው ብለዋል። ኮማንድ ፖስቱ እንዲነሳ ለፌዴራል መንግስት ተደጋጋሚ ጥያቄ መቅረቡን በመግለጽ የመከላከያ ሰራዊት ግን በፕሪቶሪያው ስምምነት መሰረት በአካባቢው የሰፈረ በመሆኑ ጥያቄው ሰራዊቱን እንደማያካትት አስረድተዋል። ጸጥታዊ ጉዳያት ኮማንድ ፖስት ነው በቃ ሓደ አካባቢ አብ ክራይሲስ ምሕራል ይቆይኑ ለአምና ምርጋዕ ከአቱ አብ ትሕቲ ኮማንድ ፖስት ይመሓደር። የኮማንድ ፖስት ዋነኛው ስራው ጸጥታን ማስጠበቅ ነው። የኛ ዞን ውስጥ ያለው ኮማንድ ፖስት ግን ከዚህ የተለየ ነው። ኮማንድ ፖስት ሆኖ የባጃጆች ታርጋ ይሸጣል፣ መሬት ይሸጣል። የግለሰቦች ተቋማት ካሉ ግለሰቦቹን አስወጥቶ ራሱ ይቆጣጠራል። ሆቴሎችን የራሱ ያደርጋል። የፋይናንስ ተቋማትንም ራሱ ይቆጣጠራል። ስለዚህ እዚህ ዞን ላይ ያለው ኮማንድ ፖስት ከተሰጠው ተልዕኮ ውጪ ነው እየተንቀሳቀሰ ያለው። ኮማንድ ፖስቱ ጊዜውም አልፏል። መራዘም ካለበትም በህጉ መሰረት በምክር ቤት ነው መራዘም የሚችለው። ኮማንድ ፖስቱ የተሰጠው ተልዕኮ ሌላ ነው። መሬት እንዲያስተዳድር አይፈቀድም። በፕሪቶሪያው ስምምነት መሰረት እኛ ወደ ህጋዊ አስተዳደራዊ መዋቅር ተመልሰናል። እንደዚያ ከሆነ ደግሞ መሬት ማስተዳደርም ሆነ ፍትህ የማረጋገጥ ኃላፊነት የዞኑ አስተዳደር። አሁን ባለው ሁኔታ ግን በዞኑ ላይ 4 አይነት አስተዳደር ነው ያለው። የትግራይ ጊዜያዊ አስተዳደር አለ፣ የማንነት አስመላሽ ኮሚቴዎች፣ የአማራ ክልል መንግስት እንዲሁም መከላከያ ነው ያለው። ህዝቡ በእነዚህ 4 አካላት ነው እየተዳደረ ያለው። ለምሳሌ አንድ የንግድ ተቋም ያለው ሰው እነዚህ 4 አካላት ናቸው ግብር እንዲከፍል የሚጠይቁት። ስለዚህ ሁኔታው ፖለቲካዊ ብቻ ሳይሆን ኢኮኖሚያዊ ቀውስም እየፈጠረ ነው ያለው። ኮማንድ ፖስቱ እንዲነሳ ለፌዴራሉ መንግስት ተደጋጋሚ ጥያቄ ቀርቧል። ይህን ስንል መከላከያ ሰራዊት ይውጣ እያልን ያለው በስምምነቱ መሰረትም መኖሩ ጠቃሚ ስለሆነ። ከዚህ በተጨማሪ በዞኑ ተፈጥሮ የነበረውን አለመረጋጋት በሚመለከት የገለጹት ዋና አስተዳዳሪው በውስጣችን ሆኖ ለብልጽግና እየሰራ የነበረ ቡድን ነበር ብለዋል። ዞኑን እንደ መጨረሻ ምሽግ ሲጠቀሙበት ነበር በማለት የከሰሱ ሲሆን አካባቢው ከጊዜያዊ አስተዳደሩ ውጪ ሆኖ በፌዴራሉ መንግስት እንዲተዳደር ጥረት ሲያደርግ ቆይቷል ነው ያሉት። የአካባቢው ህዝብ በተለየ መልኩ እንደተበደለና የማንነት ጥያቄ ጭምር እንዳለው ለማስመሰል ብዙ ርቀት ሄዷል በማለት ኢህአዴግ በብልጽግና የተተካበትን መንገድ ለመድገም ታስቦ ነበር ሲሉም ተደምጠዋል። በክልሉ ሁሉም ዞኖች የአስተዳደር ለውጥ መደረጉን ጠቅሰው ነገር ግን ደቡባዊ ዞን ላይ የተለየ እንደሆነ ለማስመሰል ከመሞከር ባሻገር የሀገር ሽማግሌዎችና የሃይማኖት አባቶችን እንደ አሸማጋይ በመላክ በመንግስታዊ ውሳኔዎች ላይ ተጽዕኖ ለመፍጠር ተሞክሯል በማለትም ወቅሰዋል። በትግራይ ላይ የብልጽግና ፓርቲ ወኪል ሆኖ መስራት ስለማይቻል ማህበረሰቡም ስለማይፈቅድ የአፋር ታጣቂዎችንም ሆነ ብልጽግናን በፍቃዳቸው የተቀላቀሉ የቀድሞ አመራሮች እንዲሄዱ ተደርጓል። ባለማወቅ የሄዱት ግን በየጊዜው የሚመለሱበትን ሁኔታ ፈጥረናል ሲሉም አክለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።